አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬ ደግሞ እንደዚህ ሰብሰብ ብለን መተንላችኋል። ያው ብዙዎቻችሁ በኮሜንት ዱዓ አድርጉልን በይልን ብዙ ነገር ትላላችሁ። ይኸው እናንተ ያላችሁንን ሁላ ደግሞ ይኸው በቪዲዮ ይዘን ቀርበናል ማለት ነው። እንግዲህ አያቴ መጥቷል። ትናንትና ነበር በእርግጥ የመጣው። ያው ትናንትና ታውቃላችሁ የእግር መንገድ ነገር ደከም ስለሚያደርግ እንዳናደክመውን ብለን ትናንትና አብረን አልሰራንም። ዛሬ ግን እንግዲህ ዛሬ ሁለተኛ ቀኑ ነው ከመጣ። ዛሬ ወደ እናንተ ይዘንላችሁ መተናል ማለት ነው። እንግዲህ ሰላም በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ። እንግዲህ ዛሬ ደግሞ ይሄው ቅመሟ እንዳለችው አላህ ሱብሃነሁ ወተዓላ ወዶና ፈቅዶ ውዱ አባቴ መጥቷል ማለት ነው። እንዳለችው ትናንትና ነው የመጣው፣ ግን ቤተሰብ ትንሽ አሞታል። ዱአ አድርጉልኝ ማለት ነው። አላህ እንዲያሽረው ትንሽ በጤናው ላይ አላህ እየተፈታተነ ነው። እስኪ ዱአ አድርጉለት ማለት ነው። ከእናንተ ከተመልካቾች መካከል የማንኛቸውን ዱአ መቅቡል እንደሚያደርግ አላህ ነው የሚያውቀው ማለት ነው። ያው መቼም አባቴ ሁሉም አባት ነው፣ እናቴ ሁሉም እናት ናት ይባል የለ በዛም ነው የምናምነው ማለት ነው። እና እንግዲህ ደግሞ ብዙ እህቶቼ አባቴ መሰሉኝ ዱዓ ያድርጉልኝ፣ አድርሽልኝ፣ ንገሪልኝ የምትሉ ነበራችሁና ይሄው እሱ መጥቷል። እኛም በአካል በቪዲዮ እስኪ አብረን ለቤተሰቦቼ ለአንተም ለልጆችህ ለኔም ለእህቶቼ ዱዓም ታደርጋለህ ሰላም ትላለህ ብለን ይዘን መጥተናል ቀርበናል ማለት ነው። አበይዋ አሰላሙ አለይኩም በላቸው። አሰላሙ አለይኩም ረህመቱላሂ አልሐምዱሊላሂ ረቢል ዓለሚን። ውድ የኢትዮጵያ ልጆች በሙሉ በያላችሁበት አላህ በሰራ አላህ በፈጠረ ባኖራችሁ ባስቀመጣችሁ አሁንም ደግሞ አቀማመጣችሁን አኗኗራችሁን በሀገራችሁ የወለዳችሁም እናትም አባትም ያላችሁ በደህና የምንገናኝ አላህ ያድርገን። አገሩንም ሰላም አላህ ያድርገው። የኔም እንደናንተው እንዲህ በስደት ዓለም ሂዳ ነበር። አልሐምዱሊላሂ ከአባትም ከእናትም ከልጅም ጋር ደህና አገናኝቶኛል። እናንተንም ደግሞ አላህ ያገናኛችሁ፣ አላህ ይጠብቃችሁ። ሰላሙንም ውዱንም ፍቅሩንም ኑሮውንም ያማረ አላህ ያርግላችሁ። ለእኛም ያማረ አላህ ያርገን። መወለድ ቋንቋ ነው። ሁሉም በያሉበት ሁሉም በያለንበት አላህ ይጠብቀን። አላህ በቀልቢቱም በነፍሲቱም አላህ በፈጠራ ጌታ በደህና አላህ ያገናኘን። በደህና እንገናኝ። በረካ ሁኑ። አላህ ያቆያችሁ። ገንዘባችሁን በረካ አድርጎ በአባትም በእናትም በልጅም በሀገርም በዘመድም በወገንም የምትገናኙ አላህ ያርጋችሁ። በረካ ሁኑ። ለእኔም ዱዓ አድርጉልኝ። ዱዓመም ብሎኝ አሁን ወደ ልጆቼ መጥቼ አረፍ ብዬ ነው። እንኳን አላህ ያገናኘን። በረካ ሁኑ። እንግዲህ ያው እንደምታዩት ዱዓ ተደርጎላችኋል። እናንተም አሚን በሉ በደንብ። እዚህ ቪዲዮንም እንግዲህ ነባር ቤተሰቦቻችን ያው እንደተለመደው ላይክ በማድረግ ቪዲዮውን ይጀምሩ። እንዲሁም አዲስ ገቢዎች አዲስ ተመልካቾችም ሼር የተደረገላችሁም ካላችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ ይሆኑ እላለሁኝ። እንግዲህ ያው ይሄ ቻናል እንደዚህ ዱዓ የሚደረግበት የቤተሰብ ውይይት ያለበት ሁሉንም ነገር ደብለቅለቅ አርጎ የሚያስተምረን የሚያስረዳ የቤተሰብ ቻናል ነው እና እንግዲህ ይህንንም ቪዲዮ ከወደዳችሁት ለወዳጅ ዘመዶቻችሁ ሼር በማድረግ ሰብስክራይብ እንዲያደርጉ ንገሯቸው። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። ቀጣይ ደግሞ እንግዲህ በአማረ በደመቀ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እናንተ ደግሞ ቻው በሏቸው ማለት ነው። ኢንሻአላህ እንግዲህ ማሻአላ ተባረክ ረህማን ነው። ቤተሰቦቼ ደስ ብሎኛል በጣም ወላሂ ሀቂቃ ማለት ነው። ያው የኔ ሁሉንም ነገር ታውቃላችሁ። ከዛሬ ነገ ሄዳለሁ ያለሁኝ ከዛሬ ነገር አለሁኝ ያለው ነገር እንግዲህ ያው ምንም የሚደበቅ ነገር የለውም፣ ግልጽ ነው። አላህ ደግሞ ወዶ ፈቅዶ መጥቷል። እሱ ቀድሞኝ ማለት ነው። መጥቶ ስላገኘሁት አባቴን በጣም ደስ ብሎኛል። ዱዓ አድርጉልኝ ቤተሰብ፣ ዱዓ አድርጉልኝ፣ ዱዓ አድርጉልኝ። አባቴን አላህ ሱብሃነሁ ወተዓላ እንደገና እድሜውን አስረዝሞ አፍያውን ሰጥቶ ትናንትና ሐኪም ቤት ብሎ መድኃኒት ታዞለት ነው የመጣው። ያው ቀጠሮ ተሰጥቶታል። በቀጠሮ ጊዜ ደግሞ አላህ ሱብሃነሁ ወተዓላ ጤንነት ደህና ነው። ሰበቡ ነው መቼም አይደለም የሚደረሰው። ሰበቡን አድርሶ መድኃኒት አድርጎ አላህ በቃ ይበልልኝ አባቴን ማለት ነው። ያው ነግሬያችኋለሁኝ። የአባቴን ሁኔታ አስረድቻችኋለሁ። ለእናንተ ታውቁታላችሁ ማለት ነው። ሁሉም አባት አለው፣ ሁሉም እናት አለው። ግን ደግሞ አለ አይደለ በቃ እንዴት ብዬ ልበላችሁ
ያው ትረዱኛላችሁ፣ ማውጣት አይጠበቅብኝም። ኢንሻአላህ እኔ ተስተካክዬ የኔ ህይወት መስመር ይዞ እንዳስደስተው እንደገና አንድ ብዬ አባቴን እንዳስደስት እንደገና አንድ ብዬ አባቴን እንድኸድም አላህ ሱብሃነሁ ወተዓላ ጤናውን ምልስ ያድርግልኝ፣ እድሜውን ርዝም ያድርግልኝ፣ ለእኔም ህይወቴን ያስተካክልልኝ። ዱዓ አድርጉልኝ ማለት ነው። እንግዲህ ያው ደስ ይላችኋል ብዬ አስባለሁ። የዛሬው ቪዲዮ ለየት ያለ ነው። በቃ የኔ ደስታ ያስደስታችኋል። እዛ ያላችሁ እህቶቼ ወንድሞቼ ደግሞ በተለየ ሁኔታ ልጄን የምታበረታቱልኝ ቅመሟን እኔ እንጃ ቃላት የለኝም። ለእናቶችም ለእህቶችም ለወንድሞችም ጀዛኩሙላህ ኸይረን ጀዛ ዱንያው ለአኺራ ነው የምለው። እንደዚህ ከልጆቻችሁ ርቃችሁ የምትኖሩ እናቶች በሰላም መታችሁ እንደዚህ በአባትም በእናትም በልጆች መሀል ቁጭ የምትሉበትን አላህ ያድርግላችሁ። ከልጆቻችሁ ጋር በሰላም ተገናኙ። ልጆቻችሁም ደግሞ እንደዚሁ አላህን የፈሩ በተርቢያ ያደጉ አላህ ያድርግላችሁ ማለት ነው። እኔ ብዙ ጊዜ እላቸዋለሁ አይደለ ሴት አያት እና የሴት ወንድ አያት ይባላል አይደለ? የኔ አባት ሁሉንም ሆኖ ነው ያሳደጋቸው። እንግዲህ ቤተሰብ ሴት አያት እንደዚህ እናት አባት ሁሉ ነገር ሆኖ ማለት ነው። እንዳልኳችሁ መጥቼ በዛው ጡ በዛው ሩድ ባለ ልጆች ማሻአላ ተባረከ ረህማን ነው። ለሱም እድሜውን ርዝም አድርጎለት እነሱም ደግሞ ቁም ነገር ላይ ደርሰው የሚያስደስቱት የልፋቱን ውጤት እንዳገኝ እድሜውን አላህ ይቀጥልለት። ዱአ አድርጉልኝ፣ ለእናቴም ለአባቴም ዱአ አድርጉልኝ። አላህ ከዚህ ጥንቅጥ ውጥት ብዬ በሰላም በጤና በቃ እናትና አባቴ ጋር ጎን በጎን ቁጭ ብዬ ደግሞ የምታውኝ አድርገኝ። ዱአችሁን እፈልጋለሁኝ ማለት ነው። እና በቃ በጣም ደስ ብሎኛል። አበይ ወይ መቼም ሀሽቅ ባይሄድም ማለት ግን ቢሆንም ግን አላህ እድሜ ይስጥህ፣ እንደገና እናስደስትህ፣ እንደገና አልሐምዱሊላህ የምትልበት አባት ነውና እሱ እያመመው በጥላና በከዘራ እየተመረኮሰ እሱ መጣ። ሐኪም ቤት ደርሼ ልጄን ሳላይ አልሄድም ብሎ ትናንትና መጣ። ያው በቃ ማረፍ ስላለበት ወደ ቪዲዮ አልገባንም፣ ምክንያቱም በጣም ደክሞታል፣ አሞታል፣ እረፍት ማግኘት አለበት። አሁን ደግሞ ይኸው ሄዳለሁም እያለ ነው። እኔም ደግሞ እስኪ ዋል እያልኩት ነው። እንግዲህ አላህ ጨርሶ አሽሮት በቀጣይ ቪዲዮ ደግሞ አባቴ ዳነልኝ ተሻለው አልሐምዱሊላህ እኔ ደግሞ እዚህ ደረጃ ላይ ነው ያለሁት ብዬ ለእናንተም ኢንሻአላህ ኸይር ነገር ማቀረብ ያድርገኝ ረብል ዓለሚን። ዱአ አድርጉልኝ ነው የምለው። ዛሬ የማማዬ እንዳለችው ይሄ ቻናል ከምንም ነገር የጸዳ በቃ እርስ በራሳችን የምንማማርበት እርስ በራሳችን የምንመካከርበት የህይወት ተሞክሯችን የምንካፈልበት ለምን የአንደኛችን ብርታት ለአንደኛችን ይሆናል። የአንደኛችን ውድቀት አንደኛችን እንማራለን። እንደዛ የምናደርግበት ስለሆነ እኔም ኢንሻአላህ እንግዲህ ያው ቅመምዬን እንዳልኳችሁ አሁንም ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በመስጠት አበረታቱን ነው የምለው ቤተሰብ። ያው መቼም የስደት እህታችሁ ነኝ እኔም እንግዲህ ታውቁታላችሁ። ይህን ነገር ያደረኩት ይህን ነገር እየሰራሁ ያለሁት እንደዚህ ተንገላቶ እንደዚህ መከራውን አይቶ አልሐምዱሊላህ እዚህ ደረጃ አድርሷል። ከአሁን በኋላ ደግሞ ጥዬ ብሄድ አሁን እሱ ነው የሚመለከተው። ልጆችንም ቤቴንም አሁን መልሼ ጥዬበት ብሄድ እንግዲህ የምታወት ነው። አሁን ላይ ደግሞ ትንሽ የጤናው ጉዳይ አሳሳቢ ሆኖብኛል። አላህ ያሽረው። እንደገና መልሼ ከማስቸግረው እስኪ ደግሞ እዚህ ለነሱ ባልጠቅምም ለነሱ መሆን አልቻልኩም፣ ግን እስኪ ለራሴ በቃለሁም በሚለው ይዣለሁኝ። ኢንሻአላህ ነገሮችን አላህ እንዲያሳካልኝ አላህ ሱብሃነሁ ወተዓላ ከስደት ይሻለኛል፣ ቤተሰቦችንም ጥዬ አልሄድም፣ ልጆችንም ጥዬ አልሄድም በማለት ነው የምታገለው። እንግዲህ ያው አንዲት የስደት እህት መቼም ማንም አይረዳም። ያቺ የስደት እህት ያው የስደት ወንድም እንጂ ማለት ነው። ሀገራችን ላይ ነግሬያቸዋለሁኝ። አረብ ሀገር ሄዳችሁ ስትመጡ እዚህ የምታስተናግዱት ህይወት በቃ ሄዳችሁ መጣችኋል አላችሁ ነው እንዳላችሁ ነው የሚቆጠረው። ውስጣችሁን የሚያውቀው ማን ነው? አንድ ረብል ዓለሚን አንድ አላህ ነው። እና ሁሉንም ነገር እየተማማርን እየተረዳዳን የምንኖርበት ቻናል ነው። እንግዲህ አብሽሩልኝ። ከኛ ጋር የነበረው ቆይታ ይሄንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።